ወንድሟን ይጠላል ብለህ ነው? ምናልባት ሌላ ቦታ ይሆናል። የተረገምሽ ልጅ ጓደኛዬ ምን እያደረግሻታል? አንቺ ደግሞ ምን ትሰሪያለሽ እዚህ? እገልሻለሁ። ሊገሉኝ ነበር። አይዞሽ አደይ፣ ደርሼልሻለሁ። አደይ፣ ደርሼልሻለሁ። አንቺ የተረገምሽ! እኔ እንደዚህ አድርጋችሁ የሰላም እንቅልፍ መተኛት የምትችይ መስሎሽ ነበር? ይሄ ቆሻሻ ስራችሁ አንድ ቀን ዋጋችሁን ይከፍላችኋል። እሺ አደይ ተያት፣ በቃ እሷ ትሄድብናለች። ለዶክተር መድረስ አለብን። ፖሊስ ጣቢያ ነው ያለው። ዶክተር ለምን? አንቺን አስገድዶ ወስዷል በሚል ክስ ተመስርቶበት ነው። ይሄ ሁሉ የዴቭ እናት ስራ ነው። አደይ አላወቅንም እንጂ ሴትዮዋ ብዙ ቀን መቀመራለች። እሺ ቶሎ ደርሼስ ቢሆን ኖሮ ምን ልታደርግሽ ነበር? አንቺ ተረገምሽ! ተነሽ፣ ልቀቁኝ! ልቀቁኝ! እናንተ ልቀቁኝ! ይገላችኋለሁ! አንቺ ተረገምሽ! አትወራጭ! ዋጋችሁን ሰጣችኋለሁ። ጠብቁ። እሺ ብቻ ከዚህ ወጣ። ልቀቁኝ! ጠብቁ። ሁለታችሁንም ዋጋችሁን ሰጣችኋለሁ። በቃ አደይና ዴቭ ሊስማሙ አልቻሉም አይደል? ኧረ ምን ይስማማሉ? በእናትህ ዴቭ የሌለ ነገር ነው የሚያወሩ። እኔ የምልህ ቆይ የልጅቷ ቦርሳ የት ነው ያለው? አለ ቅምጥል ጋር ነው። በጣም አሪፍ። ይኸውልህ እቺ ዝሆን አቋም አደይን በእንብርክኳ እየሄደች ይቅርታ ካልጠየቀቻት ይህን ቦርሳ አታገኛትም። እቺ ዱቄት የሌለን ያስደበረች። ዳይመንድ! አቤት። አሉ ምን እየሆንክ ነው አንተ? አላበዛውም እንዴ? አደይ ስታንከራትታ ዝም ስላልኩ የፈራው መስል እበረጋግዳለሁ። እሺ ማን ልትሆን ነው? ምን ታመጣለህ? ምን ልታመጣ ነው? እኔ አልገለህ። ልቀቅም። በእውነት? አዎ። ከእንግዲህ ምን ቀረኝ? ምንም ዴቢ። ምን የቀረ ነገር አለን? ዴቢ ፓስፖርት ግን እነሱ ጋር ነው። አየህ አይደል እንዴት እንደሚቀለዱብን። ዳይመንድ ነው? አዎ ራሱ ነው ዴቢ። እሱን የወሰደው። እሺ እኔ እቀበለዋለሁ። አንቺ ሆቴል ጠብቂኝ። እሺ። አይ እኔ ወደዛ ሆቴል መሄድ አልፈልግም። ለምን? በቃ አልፈልግም። ወደዛ በድጋሚ መሄድ አልፈልግም። እሺ እንደዛ ከሆነ ቤት ግቢና ጠብቂ። እሺ ሄዳለሁ፣ ግን እንዳትቆይ። ችግር የለውም፣ ቶሎ እመለሳለሁ። አደራ ግን ከማንም ጋር እንዳትጣይ። እሺ። ካልደረሱብኝ እኔ አልደርስባቸውም። ለሁለታችሁ መለያየት እኔ ምክንያት የሆንኩ መስሎኝ በጣም ብዙ አስቤ ነበር። ቆይ አደይ ለሁለታችሁ መለያየት እኔ ምክንያት ነኝ እንዴ? አይ በፍጹም ዶክተር። ቆይ ግን እንዴት እንደዛ አሰብክ? በሰዓት እኮ በጣም ተናድጄ ስለነበር ነው። ደግሞ አንተ መቼም እንቅፋት ሆነብን አታውቅም። እንደውም ከሁሌም ስንጣላ አንተ ነህ በመሀል ገብተህ የምታስማማን። ሁሉን ነገር የምታይበት መንገድ ጥሩ ነው። አንቺ ከተረዳሽኝ አደይ ሌላ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 223 ይዤላችሁ ቀርበ ያለሁ ማለት ነው። አደይ በባለፈው ክፍል እንደተመለከት ነው አደይ እንግዲህ የዴቭ እናትና ቤሪ አስሯት መርፌ ሊወጋት አስቦ ነበረ። ነገር ግን ሀሳባቸውም ሳይደርስላቸው ሳይሳካላቸው እንግዲህ ለምለም ጀግናው እህቷ እሷ ደርሳላት እሷ ታድናታለች ማለት ነው። እንግዲህ ለምለም ልክ ሆቴሉ ላይ ሲደርስ አደይ ታግዳ ልክ መርፌውን ልትወጋት ስትል ለምለም ትመጣና እንግዲህ ለምለም አንድ ጥፊ ትሰጣትና ለቤሪ ከዛ ቤሪማ በአንዴ ትወጣለች። ከዛም በኋላ እንደምንም አድርጋ ለአደይ እግር ከፈታቻት በኋላ ቤሪም ተፍጨጭራ ተነስታ እንግዲህ ለለምለምም አሁንም ለወጋት መርፌ ልትወጋት ስትል አደይ በእግሯን እንግዲህ ወደዚህ ስትገፈትራት ቤሪን ወደቀች። ከዛ በኋላ አደይና ቤሪ እንግዲህ እንደምንም አድርጎ ለቤሪን አስሯት ለምለምና አደይ እንግዲህ ወደ ዶክተሩ መድረስ አለብን እያሉ ዶክተር ምን ሆነ ስትል አደይ እንግዲህ የዴቭ እናትን አንቺን አስገድዶ ወሰደ ብላ ክስ ቀርቦ አሳስረዋለች። ስለዚህ ሄደን የሱን መድረስ አለብን እያሉ ሁለቱም ቤሪን አስሯት አስቀምጦ እነሱም ሁለቱም እንደምንም አድርጎ የተራራጡም ወደ ዶክተሩ ጋር ያመራሉ። ወደ ዶክተሩ ጋርም ሲያመሩ ዶክተሩ ታስሮ ነበረ። ቤሪ ደግሞ እንግዲህ ምን አይነት ናቸው እንዴት ነው ያሰሩን እያለች የተጨጨረችም ቢሆን እንግዲህ አሰራላችኋለሁ ቆይ ከዚህ ብቻ ልውጣ እንጂ እያለች እንደምንም አድርጋ ገመዱ ትፈታለች። ዴቭ አሁን እዚህ ቢመጣም እዚህ ውስጥ አያገኘኝም፣ ከዛ አሁን ምን ይሻለኛል እያለች ማሚ ጉድሽ አላየሽም እያለች ብቻን እያወራች ነበረ።
ከዛ እንደምንም አድርጋ ገመዱን ከፈታችሁ በኋላ ከዛ ታመልጣለች። ለምለምና አዳይ ወደ ዶክተሩ ጋር ይሄዱና ወደ ፖሊስ ጣቢያ ከገቡ በኋላ የለምለም አንቺ ውጪ ጠብቂ ተብላ እሷ ውጪ ጠብቃ እንግዲህ አዳይ ውስጥ ገብታ እንግዲህ ዶክተር ፖሊሱ የአዳይ ጠየቃት። አዳይ ዶክተሩን አስገድዶሽ ነው እንዴ የወሰደች ስትል፣ አረ በተቃራኒ እሱ ለእኔ ለማዳን ነበረ እንደ ይሄ ሁሉ ጣጣ ውስጥ የገባው እሱ ሳይሆን የዴቭ እናት ናት እንግዲህ ያሰረችኝና ያሳሰረችኝ እሷ ናት ይሄ ውስጥ ጉድ የከተተችኝ። ስለዚህ ዶክተሩ ምንም ጥፋት የለበትም ከዚህን ፍቱት ትላለች። ከዛም በኋላ ዶክተር እውነትህ ነበር አለካ እያለ ፖሊሱንም ከዛ ሻንተ ውጣ አዳይን እጠብቃታለሁ አንድ ነገር እንትን ካለ የጥያቄ ከቀረባችሁ እዚህ መቅረብ የጥያቄ ከተጠየቃችሁ እዚህ መቅረብ ትችላላችሁ እያለ ለዶክተሩን ይፈተዋል። ከዛ አዳይ እሷን አንቺን እዚህ ቁጭ በይ እያለ ለአዳይ ሁሉም ነገር አንዳንድ ነገር ጠይቃት። አዳይ ዶክተሩን አስገድዶሽ ነው ወይስ እንዴት ነው? አረ ዶክተሩ ምንም ነገር አላደረገም። የዴቭ እናትና እንግዲህ የቤሪን ተብያዋ ናቸው እኔን አስገድዶ አታሎ ነው ከዴቭ ጋር እናስታርቅሻለን ብሎ እዚህ ያመጡኝ ብላ እንግዲህ አዳይም ለፖሊሱ ትነግረዋለች። ለፖሊሱ ከነገረች ቃል ከሰጠች በኋላ ለአዳይም ሂጂ ይላታል። ዶክተሩም በአዳይ ተናዶ ጥሏት ሄዶ ነበረ። ለምለም ውጪ ነበረች ጠብቆ የነበረ ዶክተር ምን ይሆን ክራ ጠብቀን እስኪ ስትለው ጊዜ ከዛ ሆስፒታል ብዙ ሰው እየጠበቀኝ ነው፣ ስለዚህ ለምለም እናንተ ቀስ ብላችሁ ትመጣላችሁ እያለ ጥሏት ይሄዳል። ልክ አዳይም ስትመጣ ዶክተሩ ሲል እሱ ጥሎ ሄደዋል። በቃ በእኔ ተናዶብኛል ለሊያቺ ወደ ቤት ሂጂ እኔ ዶክተሩ ጋር ሂጄ ይቅርታ መጠየቅ አለብኝ ብላ እንግዲህ አዳይም ወደ ዶክተሩ ጋር ታመራለች። ወደ ዶክተሩ ካመራች በኋላ በር አንኳኩታ ማን ነው ሲል ጊዜ ግቢ ይላታል። ከዛ ከገባች በኋላ ዶክተር በጣም ይቅርታ አንተ ለእኔ አስበክ እኔ አንተ በመቶ ቦታ አሰብኩ፣ ስለዚህ በጣም ይቅርታ አድርግልኝ። አዳይ ዋናው አንቺ ደህና መሆንሽ ነው፣ ሌላው ነገር ታዩ ያለፈው ነገር አልፈዋል ይላታል ዶክተሩ ማለት ነው። ቢሆንም እኮ አንተ አትጂ ስትለኝ እምቢ ብዬ መሄድ አልነበረብኝም። ከዛ እኔ ደግሞ እዛ ከሄድኩኝ በኋላ እኔ ማን እንደሆኑ አላወቅኳቸውም። ፊቴ ሸፋፍኖ እኮ ነው ያስገቡኝ እና ጎዳችሽ እንዴ? አይ አልጎዳችኝም። ለሊና አንተ ባደርሱልኝ እስካሁን ሬሳዬም አይገኝም ነበረ። በጣም ነው ማመሰግነው። እናንተ ባትኖሩልኝ እኔ ምን ልውጠኝ ነበረ? እሺ እኔ አሁን ቆይ የአንቺና የዴቭ እንቅፋት ነኝ እንዴ? ዴቭ እንደዛ ነው የሚያስበው። አረ ዶክተር በጭራሽ እንደውም አንተ ለእኔ ከሱ ጋር ሁኚ ብለህ ሁሌ እየገፋፋኸኝ ነው። አንተ በጭራሽ ለእኛ እንቅፋት አይደለክም። በቃ እሺ እንደዛ አንቺ ከተረዳሽኝ ሌላው ታዩ፣ ዋናው ያንቺ መረዳት ብቻ ነው ይላታል። ከዛም በኋላ እንደዛ ካላት በኋላ እንግዲህ እሺ ለዴቭ ሄደሽ አስረጁ። አይሰማኝም ግን ከሰማኝ አስረዳዋለሁ። እናቱ እንግዲህ ተሳክቶላት እኔና እሱን ለይታለች እያለችም እንግዲህ አዳይም ጥላ ትሄዳለች። ዶክተሩ እንግዲህ ሩታ ስልክ ደውለትና ዶክተር እንዴ ደህና ነክ እንዴ በጣም ተጨናንቅ ያለው ስትል በጣም ደህና ነኝ እና አሁን የት ነክ ልምጣ ስትለው ጊዜ አሁን ወደ ሆስፒታል ነኝ የመጣሁት በቃ መጣሁ ትለዋለች። እና ሩታ ልክ ስትመጣ በፈገግታ ከዛ ዶክተርዬ ጎዱህ እንዴ ምናምን ብላ ፊቱን ታያለች። ምንም አልሆንኩም ለምን ዶግ እንደዚህ የምትጨነቂልኝ ምናምን ይላታል። አይ ዝም ብዬ ነው ምናምን። እሺ ዶክተር ምን ብለኸኝ ነበረ ባለፈ ጸባይሽ ካስተካከልሽ ምሳ እንደ አዳይ ምሳ ጋብዝሻለሁ ብለኸኝ ነበረ እና አሁን ጸባይን አተስተካከለ ምሳ ጋብዘኝ። እሺ እጋብዝሻለሁ። አንቺና ዳይመንድ እጋብዛቸዋለሁ። ዳይመንድ ካለበትን ቦታ ይዘሽው ነይና እሱም ከኛ ስትል ጊዜ አዎ ምን ችግር አለበት እኔ ከሱ ጋር መሆን አልፈለኩም ነበረ ትላለች። እሺ በቃ ለማንኛውም ብላ በቃ ተዘጋጅቼ ልምጣ አንተም ስራህን ጨርስ ትለዋለች። እሱም በፈገግታም እሺ እያላት ይገኛል። እዚህ ጋር ቤሪ ተብዮ ለዳይመንድና እንግዲህ ለሩታ ያስጠነቀቃሉ። ከዛም ዳይመንድ እጇን ጭምድድ አድርጎ ይዟት ነበረ። ከርቀት ያየው ዴቭ አንተ ዳይመንድ ምን ያደረክ ነው? አንተ ራሱ ምን ይሆንክ ነው? እህቴ አንድ ነገር ትሁንና ማለት ነው ከአንተና ከእናትህ ራስ አልወርድም ይለዋል። ከዛ ሩታም ለዴቭ ልታስረዳው ስትሞክር አንቺ ማልሰማሽም አንቺ እነሱ ባሎች ነገር ነው። አረ እንደዛ አይደለም እናትህን እኮ ለአዳይ ልትጎዳ ታስባ ነበረ። ስለ እናቴ አንድ ነገር ክፉ እንዳታወሩ እያለ ዴቭ ያስጠነቅቃቸዋል ማለት ነው። ቤሪዬም ወይ ዴቪዬ ኑርልኝ እያለች ጉንጩን ትስመዋለች። ኪንግ ዳይመንድም አዳይ አንድ ነገር ትሁንና አንድ ነገር የሱ አንድ ነገር ልስማና ከእናንተ ራስ አልወርድም
ፓስፖርት ስጠኝ፣ ፓስፖርትሽ ካገኘሽ ነው እያለ ዳይመንድ እንግዲህ ይዝትባታል ማለት ነው። እንግዲህ ቤሪ ተብዬው ጉንጩን ትስመዋለች። ዴቭም እንግዲህ እሷ አንቺ በቃ ሂጂ ሆቴል ጠብቂኝ፣ እኔ ያ ሆቴል አልሄድም በፍጹም፣ ለምንድነው ማትሄጂ? በቃ እሺ እምቢ ካልሽ ወደ ቤት ሄደሽ ጠብቂኝ፣ እሺ እንዳታስቆይብኝ ትለዋለች። ከዛም በኋላ ልክ የሳመችው ጉጭ እሱ ዞር ስትል እቺ ደግሞ ምን አይነት ልጅ ናት እያለ የሳመችበት ቦታ እንግዲህ ይጠርገዋል ማለት ነው። እዚህ ጋር ለምለም ተከፍታ ቁጭ ብላ ነበረ። ተከፍታ ቁጭ ባለችበት ወቅት እንግዲህ ባቡሬ መጣና ባቡሬ ላሊ ምን ሆነሻል? ፊትሽ እኮ እንዳለ ተቀያይረዋል። ምን ሆነሽ ነው ብሎ ሲጠይቃት ያው ቤዛ ናት እንጂ የኔ ችግር ማን ሊሆን ይችላል? በቃ እሺ አሁን ወንድምሽን አውርቼው ነበረ እና ባቡሬን አውርተው ነበረ እንዴ ስትለው ጊዜ አው አውርቼው ነበረ። ከዛም በኋላ እንግዲህ ቤዛ እንግዲህ ወረቀቱን እንቀበላትና ፎርጂት እንደሆነ ለፖሊሶቹ እናሳያለን። ለፖሊሶቹ ካሳየን በኋላ ከዛ ወዳ ሳይሆን በግዷን ቤቱን እንግዲህ ታስመልሰዋለች እያለ ለለምለም ሲነግራት ለምለም በፈገግታ በቃ በጣም ደስ ይላል ባቡሬ እንደዛ ብሎ ነገረክ፣ ገጀራው እንደዚህ ብሎ ነገረክ፣ በቃ አሁን ወንድም እንዳለኝ ነው የተሰማኝ እያለች በፈገግታ እንግዲህ በደስታ ትለዋለች። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ስለነበረን ጊዜ